ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንደተለመደው ጠቃሚ የሆነ የህግ ምክርና ትንታኔ ይዤላችሁ መጥቻለሁ። ብዙ ጊዜ የውርስ ሀብት የሆነ ቤት የሚሆን ቦታ በፍርድ ቤት ወራሾች እንዲከፋፈሉት ውሳኔ ሲሰጥ በወራሾች መካከል ከፍተኛ ጭቅጭቅና ክርክር ከሚፈጥሩ ጉዳዮች መካከል አንዱ ከወራሾች መካከል የተወሰኑት ወራሾች ይህንን ቦታ በአይነት ተከፍሎ እንዲሰጣቸው ይፈልጋሉ። ሌሎች ወራሾች ደግሞ ከመካከላቸው ተሽጦ ገንዘቡን እንዲሰጣቸው ወይም እንዲወስዱ ይፈልጋሉ። እንግዲህ ፍርድ ቤቶች በመሰረታዊነት ይሄ የውርስ ሀብት የሆነ ቦታ ለወራሾች የሚከፋፈልበትን ሁኔታ ወይም አግባብ ሲወስኑ አራት ሁኔታዎችን በቅደም ተከተል ያስቀምጣሉ። እነዚህ ቅደም ተከተሎች ምንድናቸው? ይህ የውርስ ሀብት የሆነ ይዞታ የሚሆን ቤት በአይነት መካፈል ለወራሾች የሚችል ከሆነ በአይነት እንዲከፋፈሉት ወራሾች፣ በአይነት መከፋፈል የማይችል ከሆነ ደግሞ አንዱ ለሌላው ግምቱን በመስጠት አስገምተው ማለት ነው ሌላው ግምቱን ይዞ እንዲወጣና ሌላኛው እንዲጠቀልል። በሶስተኛ ደረጃ እነዚህ ሁለቱ አማራጮች ካልተቻሉ ደግሞ ይሄንን ይዞታ ሙሉ በሙሉ በስምምነት ሸጠው ገንዘቡን እንዲካፈሉ። እነዚህ ሶስቱ አማራጮች ደግሞ ካልተቻሉ መጨረሻ በፍርድ አፈጻጸም ዳይሬክቶሬት በኩል ይህ ቦታ ወይም ይዞታ በፍርድ አፈጻጸም በሐራጅ ተሽጦ ገንዘቡን እንደየድርሻቸው እንዲወስዱ ይወሰናል። ታዲያ ብዙ ጊዜ ምንድነው የፍርድ አፈጻጸም ዳይሬክቶሬት ይሄንን ቦታ ወይም ይዞታ በአይነት ለማከፋፈል በአይነት መካፈል መቻልና አለመቻሉን የሚጠይቀው የክፍለ ከተሞቹን የመሬት አስተዳደርና ልማት ማኔጅመንት ጽሕፈት ቤቶችን ነው የሚጠይቀው። ስለዚህ እነሱ ከከተማው ፕላን አንጻር እንደዚሁም ደግሞ እንደምታውቁት ሚኒመም ስታንዳርዱ ለአንድ ሰው ካርታ የሚሰራለት ወይም መብት የሚፈጠርለት በአዲስ አበባ ከተማ እንደዚሁም ደግሞ በድሬዳዋ ከተማ ደረጃ 150 ካሬ ነው። ስለዚህ 150 ካሬ ለእያንዳንዱ የሚደርሰው ካልሆነ መካፈል እንደማይችል አድርገው ነው ክፍለ ከተሞች ለፍርድ አፈጻጸም ዳይሬክቶሬት ምላሽ የሚሰጡት። ስለዚህ ለምሳሌ የቦታው ካሬ ስፋቱ 500 ሆኖ የወራሾች ብዛት ግን 6-7 ቢሆን በአጠቃላይ 150 ካሬ ሚኒመም ስታንዳርዱ የሚደርሳቸው ካልሆነ በስተቀር ይህ ቦታ በአይነት ሊካፈል አይችልም። 150 ካሬ ደግሞ መድረሱ ብቻ ሳይሆን ለእያንዳንዱ ሰው የክፍለ ከተሞቹ የመሬት ልማትና አስተዳደር ጽሕፈት ቤቶች በመሰረታዊነት የሚያዩት ከእያንዳንዱ ይዞታ 150 ካሬ ተከፍሎ በመሃል ሊወጣ የሚችል መውጫና መግቢያ እንደዚሁም ደግሞ የከተማውን ስታንዳርድ በጠበቀ መልኩ መተላለፊያ መንገዶችና ክፍት ቦታዎች ይኖሩታል ወይ ብለው ከግንዛቤ ያስገባሉ። ስለዚህ ለእያንዳንዱ ሰው 150 ካሬ ድርሻ ደርሶት መብት ይፈጠርለት ዘንድ 150 ካሬ እንኳን ቢሞላ እነዚህንም ነገሮች ከግንዛቤ ውስጥ ያስገባሉ። በአጠቃላይ እነዚህ ሁሉ ነገሮች ከግንዛቤ ያስገብተው ለእያንዳንዱ ሰው መካፈል የማይችል ከሆነ ይሄ ቦታ ያን ምላሽ በሚሰጡበት ወቅት ቀጥታ የፍርድ አፈጻጸም ዳይሬክቶሬት ምንድነው የሚያደርገው? እነዚህ ወራሾች አንዱ ለአንዱ ድርሻ በመስጠት ይስማሙ። ድርሻውን በመስጠትና ገንዘብ በመቀበል ወይም አንዱ ለሌላኛው ግምቱን በመስጠት ያቻችሉ እንደሆነ ይጠይቃቸዋል። ስለዚህ ከተስማሙ ወራሾችና ድርሻቸውን በገንዘብ ወስደው መውጣት የሚፈልጉ ከሆነና በዚህ ስምምነታቸውን የሚገልጹ ከሆነ እሰየው። ብዙ ጊዜ ግን ይህ አይስተዋልም። ስለዚህ ምንድነው የሚደረገው? ራሳቸው ወራሾች ተስማምተው ይሄንን ቦታ በስምምነት ሸጠውት ገንዘቡን የሚከፋፈሉት ከሆነ ይሄም ጥሩ ነው። ነገር ግን ወራሾች ብዙ ጊዜ እርስ በርስ በመጓተትና ያው አንዱ እኔ ነኝ የምወስደው በሚል ወይም ደግሞ ተከራካሪ ወገኖች ስለሆኑ በመካከላቸው በክርክር ወቅት በሚፈጠረው ጸብ ምክንያት ወደ ሐራጅ ያመራል የዚህ ይዞታ እጣ ፈንታ። ታዲያ ብዙ ጊዜ ወራሾች የሚያነሱት ጥያቄ ምንድነው? ለምሳሌ 5 ወራሾች ሆነው ከአምስቱ ውስጥ 4ቱ ይህ ቦታ እንዳይሸጥ ቢፈልጉና አንዱ ሰው ግን ከመካከላቸው በሐራጅ ተሽጦ ካልሆነ በስተቀር በስምምነትም መሸጥ ባይፈልግ እንደዚሁም ደግሞ ድርሻህን እንስጥህም ሲሉት መውሰድ ባይፈልግ ነገር ግን በሐራጅ ተሽጦ ነው የቦታውን ግምት ከቦታው የሚደርሰው ከይዞታው የሚደርሰው ከዚህ ከውርስ ሀብት የሚደርሰውን ገንዘብ መውሰድ የምፈልገው ቢል እኛ 4 ስለሆንን ቁጥራችን የበዛ ስለሆነ ለእኛ ቅድሚያ ይሰጣል ወይ እኛ ተደማጭ ነን ወይ የሚል ጥያቄ ያነሳሉ። በፍጹም አይደለም። ወራሾች በመካከላቸው እኩል መብት ነው ያላቸው። ስለዚህ ከመካከላቸው አንዱም ወራሽ ካልተስማማ ይህ ወራሽ ሊወስድ የሚችለው ገንዘቡን በፍርድ አፈጻጸም ዳይሬክቶሬት በኩል በሐራጅ ተሽጦ ነው። ስለዚህ ሌሎች ወራሾች ያላቸው አማራጭ ምንድነው? አንደኛ
ቅድሚያ መብት እንዲሰጣቸው ለፍርድ ቤቱ ማመልከትና ጨረታው ቅድሚያ መብት ማለት ምን ማለት ነው? ተጫራቾች በዚህ ይዞታ ላይ ተጫርተው የመጨረሻው የከፍተኛ ዋጋ የሰጠው ሰው ባቀረበው ዋጋ ይሄ ቅድሚያ መብት የተፈቀደለት ወራሽ እንዲወስደው ማለት ነው። ነገር ግን ብዙ ጊዜ ወራሾች አንደኛው የቅድሚያ መብት ይፈቀድልኝ ብሎ ሲያመለክት ሌሎችን በተመሳሳይ መልኩ እንደዚሁ የቅድሚያ መብት ይፈቀድልኝ ብለው ያመለክታሉ። በዚህ ጊዜ ታዲያ ሁሉም ወገን የቅድሚያ የመውሰድ መብት ይፈቀድልኝ ብሎ የሚያመለክት ከሆነ ፍርድ ቤቱ ለማንኛቸውም አይፈቅድም። ምክንያቱም ወራሾች በመካከላቸው እኩል መብት ነው ያላቸው። ስለዚህ ሁሉም ካመለከቱ ለማንኛውም ስለማይሰጥ ስለዚህ ሁሉም ይከለከላሉ ማለት ነው። ነገር ግን ከመካከላቸው አንዱ አመልክቶ ሌሎቹ ካልተቃወሙት ለሱ ይሰጣል። ስለዚህ የከፍተኛ ዋጋ በተሰጠው እሱ አሸናፊ የሆነበትን ዋጋ ከፍሎ ይህንን ንብረት ያስቀራል። ሌሎች ባለድርሻዎችም እንግዲህ ገንዘባቸውን ከፍርድ አፈጻጸም ዳይሬክቶሬት በየድርሻቸው መጠን ይወስዳሉ ማለት ነው። የተከበራችሁ የፕሮግራሜ ተከታታዮች፣ ነገር ግን እንግዲህ ይሄ ሁላ ካልተሳካ ሌላ ያላቸው አማራጭ ወራሾች ምንድን ነው? ለፍርድ ቤቱን አስፈቅደው በጨረታው መሳተፍ ነው። ሁሉም ይሳተፋሉ። ከዛ በኋላ ጨረታውን ያሸነፈ ሰው ያሸነፈበትን ዋጋ ከፍሎ ይሄንን ንብረት እንግዲህ ያስቀራል ማለት ነው። ድና የተከበራችሁ ፕሮግራም ተከታታዮች፣ በመሆኑም እንግዲህ አንደኛው ካልተስማማ አራቱ ተስማምተው እያሉ በስምምነት ለመሸጥ ተስማምተው እያሉ እንደገና ደግሞ አንደኛው ባይስማማ እንደዚሁ ደግሞ በአይነት ለመውሰድ ሌሎቹም ተስማምተው እያሉ አንዳንዱ ተሽጦ ገንዘቡን ነው የምፈልገው ብሎ የሚበጠብጥ ይኖራል እና በዚህ ጊዜ ከፍተኛ መጓተቶች ይፈጠራሉ። በአጠቃላይ ግን እንግዲህ ወራሾች ብዛታቸው ከ150 ካሬ ሜትር የቦታው ስፋት ለወራሾች ሲከፋፈል የሚኒመም ስታንዳርዱን 150 ካሬ ሜትር የሚደርስ ካልሆነ እንደዚሁም ደግሞ ሲከፋፈል የከተማውን ፕላንና ስታንዳርድ በጠበቀ መልኩ ካልሆነ በስተቀር በአይነት ሊከፋፈል እንደማይችል ግንዛቤ መውሰድ ያስፈልጋል። እንዲሁም ከወራሾች መካከል ደግሞ ሁሉም ካልተስማሙ በስምምነት መሸጥ አይቻልም። እንደዚሁም ደግሞ ፍርድ አፈጻጸም ዳይሬክቶሬት በኩል በሐራጅ ሲሸጥ ሁሉም ወራሾች ወይም ከወራሾች መካከል ደግሞ ተቃራኒ ኢንተረስት ያላቸው ሁለቱም ሰዎች ሊሆኑ ይችላሉ። ቅድሚያ ይሰጠኝ መብት ፍርድ ቤቱን ከጠየቁ ሁለቱም ተቃራኒ ስለሚሆኑ ፍርድ ቤቱ ለማንኛቸውም ስለማይፈቅድ ሁለቱም የሚከለከሉ መሆኑ ግንዛቤ መውሰድ ያስፈልጋል። ነገር ግን እንደማንኛውም ሰው ሁሉም ወራሾች ፍላጎት ያላቸው ወራሾች ለፍርድ ቤቱ አስፈቅደውና አመልክተው ጨረታውን መሳተፍና በጨረታው አሸናፊ ከሆኑ ይህንን ንብረት የመውሰድ የማስቀረት ሙሉ መብት አላቸው። ወደና የተከበራችሁ ፕሮግራም ተከታታዮች፣ እነዚህ ጥያቄዎች እንግዲህ የውርስ ሀብት ክፍፍልን በተለይም ቦታና ይዞታን በተመለከተ የሚነሱ ተደጋጋሚ ጥያቄዎች ናቸው። በመሆኑም ጥያቄዎቻችሁን የሚመልስ የህግ ምክርና ትንታኔ ለእናንተ እንደሰጠኋችሁ ይሰማኛል። አብራችሁ ስለነበራችሁና ይህን ጠቃሚ የሆነ የህግ ምክር ስለሰማችሁ ስላደመጣችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ